ቤተክርስቲያን አባዬ። ቤተክርስቲያን? ትሁት ቲናን ቤተክርስቲያን መቼም አትናገርም ብለሽ ነው? እግሯ ረግጦት የማያውቀው ቤተክርስቲያን ልትወስጃት ነው? አይ ደርሰን እንምጣ። ምናልባት እኮ ተቀይራም ሊሆን ይችላል። ማን ያውቃል? አንቺ ተስፈኛ ነሽ ትሁቴ። እሺ አባዬ። አይ ትሁት ስታሳዝን። አሁን ቲናውን የያዘው ሰይጣን እንደዚህ በቀላሉ ይለቃል? አይታም አታውቀውም ቦታ ልታየው ነው። አይገርምም? እሺ አባዬ። ያሰራችሁት እኮ የሰው ነፍስ ነው። ምን ልታደርጉት ነው? እሱን አብረን እናየዋለን። ምን ነው ስትመረምረኝ ጤነኛ መሆኑን አላወቅም ነበር እንዴ? ስታይ እንደነገጥክ። ምንድን ነው ከእኔ የምትፈልጉት? ትንሽ ነው፣ ቀላል ነገር ነው ከአንተ የምፈልገው እኮ። እሱ ምንድን ነው? ትሁትና የካሌብ አባት በመመካከር ቲናን እጅ ከፈንጅ እንድትያዝ አድርገዋል። ይኸውም እንግዲህ መርማሪ ዶክተሩ ወደ እሷን በመምጣት ጤንነቷን ያለችበትን ሁኔታ ተናግሮ ሲወጣ በተመስገን አማካኝነት እንዲታገት አድርገውታል። ይህንን ተከትሎም የሆነ ቦታ መሄድ እፈልጋለሁኝና አብረሽኝ እንድትሄጅ በማለት ትሁትን ጠይቃታለች። ትሁትም የት ነው የምትወስጂኝ የሚል ጥያቄ ማስከትላ ነበረ። እናም እኔ ያዘዝኩሽ ቦታ ትሄጃለሽ፣ ዙሮ የት ነው ወዴት ነው ብለሽ መጠየቅ አይጠበቅብሽም በማለት እንግዲህ እንደተለመደው አምባገነኗ ቲና ትሁትን ለማስፈራራት ሞክራለች። ትሁትና ቲናም ለባብሰው ቤተ ክርስቲያን ነው የምንሄደው በማለት ወደ ቤተ ክርስቲያን እንደሚሄዱ ኤደንና ለዳኔ ትነግራቸዋለች። ለአባባ ግን እሺ አባዬ በማለት እንግዲህ የምትሄድበትን ቦታ አቅጣጫዋን እየነገረችው ነበረ በአይነ ጥቅሻ። አባባም ገብቷቸዋልና ከኋላ እየተከታተሉ እየጎተተች ዶክተሩ ያለበት ቦታ ድረስ ወስዳታለች ማለት ነው። ታዲያ ተከታትለው አባባ ከቤታቸው ድረስ በመምጣትም አማራጭ የለህምና እዚህ ትቆያለህ በማለት ዶክተሩን እየዛተችበት ሳለ ትሁት እንዴት የሰው ልጅ እንደዚህ ታሰቃያላችሁ? ሊረዳሽ ነው የመጣው፣ ስለዚህ ልቀቁትና ወደ መጣበት ይመለስ በማለት እየጠየቀቻቸው ነበር። አንቺም አርፈሽ ተቀመጭ እያለችም ቲና እንደተለመደው ትሁት ላይ እየተንጨረጨረችባት ነው። ታዲያ በዚህ ሁኔታ ተሰብስበው ባሉበት አባባ ሽጉጣቸውን መዘዙ። በከፍተኛ ሁኔታ መደናገጥ ውስጥ ገቡ። ተመስገንና ቲናን በቁማቸው ድርቅ ብለዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ትሁት ድራማ ክፍል 61 እንመለከታለን። በባለፈው ክፍል ቲናን ዶክተሩ ይመጣልና እዚሁ ምርመራ ይደረግልሻል በማለት እያናገሯት ነው። ከቲና ምንም አይነት ምላሽ ባይገኝም ነገር ግን ያሰቡትን እቅድ ነግረዋታል። ታዲያ በዚህ መደናገጥ ውስጥ ሆናም ዶክተሩ ወደ ውስጥ ይገባል። ዶክተሩም አባዬ እርስዎ ይውጡልኝና እሷን ላክማት በማለት ዶክተሩ አባ እንዲወጣ እየነገሩት ነበረ። አባባ ግን በፍጹም እኔ ባለውበት ነው የምትታከመው እያሉም እንግዲህ እንቅስቃሴዋን ወይም ደግሞ ያለውን ማስመሰል ለመከታተልም ይመስላል። ታዲያ አባባ አልወጣም በማለታቸው እንዴት ብዬ ነው እዚህ ላክም የምችለው? አንድ ዶክተር እኮ ታማሚውን ብቻውን ከአንድ ክፍል ነው ዘግቶ ማከም ያለበት እያለም ሲከራከራቸው ነበረ። አባባ በሀሳባቸው ሳይስማማ እንግዲህ እዛው እንዳለ የምርመራ ሂደት ተደርጎላታል። ቲናንም በሚቀጥለው አይዞሽ ትድኛለሽ፣ አሁን በጥሩ ሁኔታ ላይ ነው ያለሽው ቲና ነግሯታል። አባባም እንግዲህ ዶክተሩ ወደ ውጭ ተከትሎ ሲሄድም መጠየቅ የሚፈልጉት ነገር ስላለም አብረው ሸኝተውት ነበረ። ሆኖም እንግዲህ መንገድ ላይ እያለ ተመስገን ይከታተለው ነበረ። ምንም ባላስበው ሁኔታ ማጅራቱን መጥቶ ተመስገን ያለበት ቦታም ወስዶታል። ይህ ዶክተርም ምን ስለሆንኩ ነው? እኔ ምን አደረግኩ? ከኔስ ምንድነው ጉዳይ? ወይ በግልጽ መናገር ይኖርብሃል፣ ምን ፈልገህ ነው እያለም እንግዲህ ተመስገንን እየጠየቀው ነበረ። ተመስገን ግን ክፉኛ ጨቅ አንዳንዴም በቦክስ አሊያም ደግሞ እጆቹን እያሰረ ብዙ ሲያሰቃዩ ነበር። እንግዲህ ይህ ለእንጀራ ብሎ ቲናን ለማከም ወይም ለመርዳት የመጣው ዶክተር ነገር ግን ባላሰበው መልኩ በእነ ተመስገን ቁጥጥር ስር መዋሉ እጅግ በጣም የሚያሳዝን ነገር ነው። ኤደንና ዳኒም ከስንት ጊዜ በኋላ ተገናኝተዋል። ሰዎቿ ሽማግሌ ሊልክ እንደሆነም ነግሯታል። ኤደን በዚህ ሁኔታ በጣም ደስተኛ ሆናለች። ታዲያ የሰርግ ስነ ስርዓታቸውን በቅርቡ ሊከናወን እንደሚችልም እንግዲህ እርስ በርሳቸው ተመካክረዋል።
ስንት ጊዜ በኋላ ወደ እነ ካሌብ ቤት የመጣው ዳኒም አባባ ለምንድን ነው በሰላም ነው እንዲጠፋው? ምን ሆነ ነው? ይኸው ኤደን እኮ ናፍቃና የሰነበተችው እያለ የበለጠ መዋደድ እንዲፈጠር ጥረት እያደረጉ ነው። ታዲያ የዳኒም መምጣት ተከትሎ ቲና እኮ በጠና ታማ ክፍሏ ተዘግታ ነው የምትለው፣ ለምን ገብተህ አታያትም? በማለት ወደ ውስጥ ገብተውም ከኤደን ጋራ እያወሩ ነበር። ኤደንም ቲናን ለማስቀናት እየሞከረች ነው። የኔ ወደ ቲና እኮ ትሰማለች፣ ያው መናገር ነው እንጂ የማትችለው፣ ለማንኛውም ግን እያስመሰለች እንጂ ከልቧ አይደለም በማለት ለዳኒ ነግረዋለች። ዳኒም በጣም አሟት ነው እንጂ የኔ ነገር አይሆንላትም ነበረ፣ እንዲህ ስታየኝ አያስችላትም። ስለዚህ እውነትም በጠና ታማለች ማለት ነው። እንግዲህ እግዜር ይማርሽ ብሏትም ወደ ሳሎናቸው ይመለሳሉ። ትሁትም ፎቶ ከነ ካሌብ ቤት መጥቶ እንዲታይ ከተደረገና በደብዳቤ ተደግፎ ልጅ እንዳላት ከተነገረ በኋላ ሰላም ነስቷታልና በጣም እየተጨናነቀች ነው። እንግዲህ አባባም ሲመለከቷት ምንድን ነው ግን ከአንቺ ላይ ያየሁት ያለሁት ለውጥ ለየት ያለ ነው፣ ደግሞ ያየሁት ፎቶ በሚገባ አንቺን ትመስላለች በማለት ለትሁት ነግሯታል። ትሁት ይህንን ስትሰማ በጣም ነው የተርበተበተችው። ምክንያቱም እውነትም ልጇ ናትና አይ አባዬ የት ልጅ ናት፣ ስለዚህ መልካችን መመሳሰላችን ምናልባትም ዘር ሐረግ ስለሆነ እንጂ በፍጹም የኔ ልጅ አይደለችም እያለችም ክፉኛ ውሸቷ እስከሚያስታውቅባት ድረስ ለአባባ ለማስመሰል ብትሞክርም በተፈጠረው ነገር ከጎንሽ ነኝ፣ ምንም ነገር ሊሰማሽ አይገባም፣ ምንም የሚያስጨንቅሽ ነገር ስለሌለ በግልጽ ብትናገሪ ምንም ችግር የለው በማለት አባባ ነገሩን እንድትናገር እያበረታቷት ይገኛሉ። ነገር ግን ትሁት አሁንም በዛው በድብብቆሿ ቀጥላለች። መስገንም ዶክተሩን በእገታ ቁጥጥር ስር አድርጎ በጣም እያሰቃየው ነው። እባክህን ፍታኝ፣ እኔ እንጀራ ፍለጋ ነው የመጣሁት፣ ሌላ ምንም ያደረግኩት ድብቅ አጀንዳ የለኝም እያለም ተመስገንን ለማሳመን ቢሞክርም እሱ ግን በእንጀራዬ ነው የመጣኸው፣ ጭራሽ አለቅህም እያለም እያሰቃየው ነበረ። ኤደንና ዳኒም ለምን ሳሎን አናስቀምጣትም በማለት ቲናን ወደ ሳሎን አምጥተዋት ነበረ። ታዲያ እዛ ሶፋ ላይ እነ ዳኒንና ኤደንን ስታያቸው በቅናት ስትናደድ ቆይታለች። በዛውም እንቅልፍ ይዟት ጨልጥ ብሏል። ሆኖም ሶፋ ላይ እንደተኛች እንግዲህ አባባ ወደ ውስጥ አስገብቶ እንድትተኛ አድርገዋታል። በዚህ ሁኔታ ትሁት ወደ ውስጥ ገብታ ክፍል ልታጸዳ ስትል እንደውም ብቻሽን እስካሁን እየፈለኩሽ ነበረ፣ አንድ ነገር እንድታደርጊልኝ ላዝሽ ነኝ በማለትም አብራት የሆነ ቦታ ልትሄድ እንደምትችልም ነግራታለች። ትሁትም ለምን ብዬ የማላውቀው ቦታ እሄዳለሁ በማለትም ቲናን አንገራግራለች። ቲና ግን ትሄጃለሽ ካለበለዚያ ወዮልሽ እያለች እየዛተችባት ነው። እንግዲህ ትሁትም በእህቷ ስለመጣችባትና ያስፈራራቻት ቲና ያለችውን ነገር መፈጸም ግዴታዋ እንደሆነም ተመልክተናል። ታዲያ በስከ መጨረሻም ሁለታቸውም ነጠላ ለብሰው ቤተ ክርስቲያን ሊሄዱ እንደሆነም ወደ ሳሎን ሲመጡ ይህኔ ኤደን የት ልትወስጃት ነው? ቲናን ታያት እንጂ ትተኛ አለቻት። ትሁትም ቤተ ክርስቲያን እስኪ አድርሻት ልምጣ በማለት ለኤደን ነግራታለች። ኤደንም ከቲና ላይ ያለ ሰይጣን እንዲህ በቀላሉ ይወጣል ብለች ነው? መቼም ተረግጣ የማታውቀውን ቤተ ክርስቲያን አሁን አንቺን ልታሳያት ነው። ታያት እባክሽ አርፋ ትቀመጥ እያለችም እያናገረቻት ነበረ። ትሁት እስኪ ምናልባትም ቤተ ክርስቲያን ስትሄድ ቢቀላት እያለችም ይዛት ስትወጣ አባባ ጋር ግን በአይነ ጥቅሻ እየተግባቡ ነበረ። ቲናም ከመውጣቷ በጣም ውጩ ናፍቆ ነበር የሰነበተው። እግሮች ተሳስረዋል። አሁን ግን መቦረቅ፣ መጫወት፣ መጨፈር ደስ ይለኛል። በራሷ ጊዜ እስር ቤት ገብታ የሰነበተችው ምን ያህል ከባድ እንደሆነባትም ለትሁት እየነገረቻት ነው። በዚህ ሁኔታ እየቦረቀችና እየተጫወተችም ከቅርብ ርቀት ሆነው አባባ ይመለከቷት ነበረ። እና ኤደንም የወደፊት ህልማቸውን እያወሩ ምን ያህል ደስ በሚል ፍቅር ውስጥ ሆነው የሰርግ ስነ ስርዓታቸውን እንዴት ማከናወን እንዳለባቸው እያወሩ ነው። እነዚህ ጥንዶች በብዙ ፈተና ተፈትነው ዛሬ ላይ የመጨረሻው ምዕራፍም የደረሱ ይመስላሉ። ቲናም ትሁትን እየጎተተች ዶክተሩ የታሰረበት ቦታ ነው የወሰደቻት። ገና ዶክተሩ ታስሮ ስታይ እጅግ በጣም አዘነች። ትሁት እንዴት ነው አንቺን ለመርዳት የመጣ ዶክተር እንዲህ የምታደርጉት? ለምን የሰው ልጅ ታሰቃያላችሁ? ለምን አትፈቱትም? በማለት ለዚህ ዶክተር ጠበቃ በመቆምም እየተከራከረችለት ነበር። ጅሪት ቲና ምን አገባሽና ነው ለዚህ የምታስቢው? ለማንኛውም ሌላ ምርጫ የለንም የኔ ዶክተር እንዴት ነው እያለችም ተሳለቀችበት።
ትሁት አረ ይሄ ነገር አይሆንም እያለች እንዲፈቱትም ተማጸነቻቸው። ተመስገን ትሁትን ሲያይ እንግዲህ ሀሳቡን ሊቀይር ያሰብም ይመስላል። ቲና ዶክተሩ ላይ የሚወስዱት እርምጃ ጠበቅ ማለት እንዳለበት እየተከራከረች ቢሆንም የትሁትን ንግግር የሰማው ተመስገን ግን በዚህ ዶክተር ላይ ሊራራለት ፈልጓል። እንግዲህ በዚህ ውዝግብ ውስጥ ሆነው አባባ ድንገት ተከስተዋል። ሽጉጣቸውን በመምዘዝም እያንዳንዳቸው ቁሙ በማለት ሊተኩስባቸው የመጨረሻው ምዕራፍ ደርሷል። ወይዘሮ ቲና እጆቿን በፋሻ ጠቅልላ ምንም መንቀሳቀስ የማትችል ማስታወስ የማትችል እንዲሁም መስማትም እንደተቸገረች ከመኪና አደጋው በኋላ ብዙ ነገሮችን እያስተናገደች እንደሆነ ለማስመሰል ስትሞክር የሰነበተችው ቲና ግን በአባባ እጅ ከፈንጅ ተይዛለች። በእርግጥ አባባ ቲና እያስመሰለች ነው በማለት ኤደን የነገረቻቸው ቢሆንም አንድ ሰው ጤነኛ ሆኖ ሳለ በዚህ ልክ በራሱ አያማርትም፣ ካማረተችም ነገ ዋጋዋን ታገኛለች እያሉ ሲዝቱባት እንደነበረ ሁሉ ዛሬ ላይ እንግዲህ እጅ ከፈንጅ ይዘዋት ሽጉጣቸውን እላያቸው ላይ ምዝዝ አድርገውታል። አባባ ትዕግስታቸውን የተፈታተናቸው ይመስላል። በሚቀጥለውስ ምን አዲስ ትዕይንት እንመለከታለን? ለስራው ብሎ የተቀጠረው ዶክተር ያላበሳው እንዴት ስገታ ሊያጋጥመው ቻለ? ለማንኛውም የቲና ተንኮል እንደቀጠለ ነው። ሌላኛውን ትጠምዳለች። እንግዲህ በዚህ ሁኔታ ክፍል 61 ደርሰናል። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይኳችሁ። ባይ ባይ።